እንዴ ከማን ጋር ነው እንዴ? አሪጽ ሙሄድ እንዴ አግኘው እንዴ? ሰላም ጤና ይስጥልኝ፣ እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። አልቻልንም፣ በቃ ነዳጅ አልቻልንም። ይራረዘኑን ልንበናታች። በቅርቡ ካሊድ የተባለ ወንድማችን እናቱ በጽና ታማ እኔ ምንም በወን ፈተናውን እንዳታቋርጥ ብላ ቃል አስገብተው ነበር። ከዛንም በኋላ እናትየው ስታርፍ ህመሙን ዋጥ አድርጎ የእናቱን ቃል አክብሮ የ8ኛ ክፍል ሚኒስትሪ ፈተናውን መፈተኑ ይታወሳል። ሰላም ጤና ይስጥልኝ ጋይስ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩና ሁሉም ጋር እንዲዳረስ እንድታደርጉልኝ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ በርከት ያሉ ቪዲዮዎችን ነው ይዤላችሁ የመጣሁት ማለት ነው። ሊያሾው ስለ አዶናይ እየተናገረችው አለ። አዶናይ ይዞት የመጣው አዲስ ቻሌንጅ አለ። እንግዲህ ወደ አሜሪካ ሄዳለሁ ብሏል። እንግዲህ ይህንንም እናደምጣለን ማለት ነው። ሌሎች ደግሞ ስለ ሀገራችን ሁኔታ ያሉትን እናያለን ማለት ነው። እንዲሁም ደግሞ ከትላንት የአያት ጋር የነበረው ቸርች ሲያፈርሱ የነበሩ ሰዎች ተይዘው ለሕግ ሊቀርቡ እንደሆነ እንግዲህ ተሰምተዋል ማለት ነው። እና ሌሎችም በርከት ያሉ ቪዲዮዎች አሉ፣ እነሱም የምናየው ጉዳይ ነው። ሌላ ደግሞ እንግዲህ አንድ የኦርቶዶክስ ቤተክርስቲያን እየፈረሰ የሚያሳይ ቪዲዮ አለ። እነሱ ጠቅለል አድርገን እንግዲህ እናያቸዋለን ማለት ነው። እንግዲህ ስለ ሀገራችን ሁኔታ ያለው ነገር እኔና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። እኔ የምፈልገው እያንዳንዱ ኢትዮጵያዊ ቢሊዮነር እንዲሆንልኝ ነው። ሰው እንዴት እንደ ህፃን ያስባል? ህፃን እንኳን ያየውን ነው የሚያስበው። ሌላው ያደገው ሀገር ላይ እንኳን ቢሊዮነር ሚሊዮነሮች እንኳን አይደሉም፣ ሁሉም ጥቂት ሰዎች ናቸው። ስንት ሶሉሽን ሜከሮች እያሉን እንደዚህ አይነት ሰው ላይ መውደቃችን እንዴት ታዲያ ድህነት፣ ስራ አጥነት፣ ችግር፣ ጦርነት፣ ኑሮ ውድነት ውስጥ አንገባም? ሰውየው በጣም ዝቃጭ የሆነ እውቀት ነው ያለው። በጣም ያሳዝናል በእውነቱ። የሚናገረው እንኳን በሰል ያለ ነገር አይደለም። ተረት የት ነው ግን የሚኖረው ይሄ ሰው? ፍሬ የሌለው ነገር ነው የሚያወራው። እኛ ደግሞ ላለንበት ችግር ፍሬያማ ሀሳብ የሚያፈልቁ ሰዎች ካልሆኑ ችግር ውስጥ ነን። በ140 ሚሊዮን ካለ ወደብ እና በዚህ ውጥንቅጥ ችግር ውስጥ ሆነን መፍትሄ የሚፈጥሩ ሰዎች፣ ጥሩ ብቃትና እውቀት በሳል አእምሮ ያላቸው ሰዎች ነው የሚያስፈልጉን እንጂ እንዲህ ቁጭ ብለው ቅዠት የሚያወሩ አይደሉም። ያሳዝናል በጣም የኛ አንድነት ማጣት፣ እንደዚህ ውጥንቅጥ ውስጥ መከፋፈል ውስጥ በሱ ምክንያት ገብተናል። ኧረ እባካችሁ አንዱን ቢያንስ ትግራይና አማራ አንዱን እባካችሁ የእናንተ አንድነት የኢትዮጵያን አንድነት ያመጣልና። አልቻልንም፣ በቃ ነዳጅ አልቻልንም። ይራረዘኑን ልንበናታች። ኧረ ወገን እሺ፣ ኧረ የሆነ ነገር በሉን። እሺ ምንድነው የምንሆነው? እሺ ምንድነው የምናደርገው እንዴ? ኧረ ወገን እንዴ ነዳጅ የለም፣ ቤተሰብ አስተዳዳሪ ነን፣ የቤት ኪራይ አለ፣ ልጆች አሉ፣ የትምህርት ቤት ክፍያ አለ። አሮጌ መኪና ይዘንሽ እኛ ምንድነው የምንሆነው? በሌለ ነዳጅ በሌለ ስራ እንደምታውቁን የኢትዮጵያ ኑሮ ሽንኩርት፣ ዘይት፣ እያንዳንዱ ነገር ሁሉም ነገር ጨምሯል። ነዳጅ አልጨመረም፣ ጨመረ አይደለም። ለምንድን ነው ብናገኝ እንኳን ሰርተን እንከፍላለን? የለም 4 ቀን ሙሉ ሰልፍ ላይ ማታ ቀን ሙሉ ተሰልፈን የምናገኘው 20 እና 25 ሊትር አንድ ቀን ታሰራል። አንድ ቀን። እሺ አሁን ምንድን ነው የምንሆነው? እሺ በምንድን ነው የምንሰራው? እሺ ኧረ አንድ ነገር በሉ። ይሄንን በቃ ለሚመለከተው ሁሉ በቃ አርሱልኝ። በቃ ለሚመለከተው ሁሉ ሼር ኮፒ ሊንክ እያደረጋችሁ አርሱ። በቃ አልቻልንም፣ በቃ ነዳጅ አልቻልንም። ይራረዘኑን ልንበናታች። እና ቅርታ የመንግስት መስሪያ ቤት ውስጥ ተቀጥሬ እሰራለሁኝ ነበር ማለት ነው ከሆነ አመታት በኋላና በፊትና ስኬታማ ነኝ በጣም
በጣም ጎበዝ ነኝ ማለት በአመራሮችም ዘንድ ተወዳጅነትን አትርፍ ያለው በህዝብም ዘንድ ጥሩ ተቀባይነት የነበረኝ ባለሙያ ነበርኩኝ። ምንም ከኔ ጀርባ ያሉ ሰዎች ይመስክሩ። ስለራሴ ጥሩነት ማውራት አልፈልግም፣ ግን አይ ዶንት ኖ ምን እንደሆንኩኝ ስራዬን ለቀኩኝ ማለት ነው። በራሴ ጊዜ ዝም ብዬ በቃ አስጠላኝ ስራው። በጣም ጥሩ ቦታ ላይ ሆኜ ጥሩ እየሰራሁኝ ግን አስጠላኝ። በቃ የድብርት ስሜት ነው የሚሰማኝ። ደስተኛ አይደለሁኝም። ማመልከቻ አስገባሁኝ። ከ4 ዓመት በፊት ነው ወጣሁኝ። ከዛስ በግል ትንሽዬ ነገር ስቴሽነሪ ቤት ከፈትን። ባለቤቴም በጆርናሊዝም ኤንድ ኮሚኒኬሽን በጋዜጠኝነት ከአምቦ ዩኒቨርሲቲ ግራጁዌት አድርጋለች በአሪፍ ውጤት። ያልጠየቅ ነው ያላንኳኳ ነው መስሪያ ቤት የለም። ኢቲቪ፣ ፋና፣ ኢቢኤስ ሁሉም ተቋም ጋር ሄደናል፣ ጠይቀናል። አሪፍ ውጤት ይዛ የወጣች ልጅ ናት። ጎበዝ ተማሪ ናት። ከአንደኛ ክፍል ጀምራ ሙሉ ውጤቷን ብታዩት በቃ በጣም ጂኒየስ ልጅ ናት። በእኔ ምክንያት ግን ህልሟ ቀጨጨ። በቃ አይ ዶንት ኖ እንዴት መናገር እንደምችልና ከዛ በኋላ ስቴሽነሪ ቤት ከፍቼ እየሞከርኩ ባለሁበት ሰዓት ኮሪደር ልማት መጣ፣ ፈረሰብን። የጨረታ ስራ ሞካክር ነበረ። ምንም አንድ ስራ አሸንፌ አላውቅም። የጨረታ ስራዎችን በቃ በሙስና በኮራፕሽን ነው። በቃ እኔ አቅም የለኝም፣ ምን ላድርግ? በቃ አልቻልኩኝም። ገቢዎችም ሪፖርት ማድረጌን ሁሉ አቆምኩኝ። አካውንቴ ተዘጋ። ምንም እንቅስቃሴ የለም። በቃ ምንም ሲጨንቀን እኔና ባለቤቴ ተመካክረን ወደ አረብ ሀገር መሄድ አለብኝ፣ እዚህ ሆነን ሁለታችንም በቃ ችግር ውስጥ መግባት የለብንም። እኔ አረብ ሀገር ልሄድና ቢያንስ ቤት ኪራይ እየከፈልኩኝ ልጆቻችንን ማስተማር አለብን የሚል ሐሳብ አመጣች። ደስተኛ ባልሆንም እሷም ባትሆንም ተቀበልነው ሐሳቡን። እሷም ሄደች። በቃ ህይወት በዚህ ልክ እንዴት ጋይስ! እንግዲህ ቤቶች እየፈረሱ ነው ያሉትና እጅግ በጣም የሚያሳዝን ነገር ነው። እንግዲህ ከሀገር የሚፈርሰው ቤተሰብ ከመፍረስ ነው የሚጀምረውና እጅግ በጣም የሚያሳዝን ነገር ነው። ቲክቶክ ከጀመርኩኝ 5 ዓመት ሆኖኛል። አራዳ ልጆች 5 ዓመት ሙሉ ኪዳነ ምህረት ምስክሬን አንድ ማስታወቂያ አንድ ገንዘብ ሰርቼበት አላውቅም። በቲክቶክ ምክንያት ታሰሬ የእናቴን ቀለበት ታሽቼ 30 እና 40 ሺህ ብር በዋስ ከፍዬ ነው ጦቲ አባት እያለ ባል እያለ በቁሙ ትዳር ቀለበት መሸጥ ምን ማለት እንደሆነ ታውቁታላችሁ። አራዳ ልጆች እዚህ ጋር ከእናንተ ኋላ መጥቶ ምናምን ግድንግር ብር ሲሰራ ምናምን ይደብራችኋል። አላ በወንድምነት መንፈሳዊ ቅናት ያድርባችኋል። እኔ መስራት የቻልኩኝ ማለት ነው። መለመን አለብኝ። እመቤቴ ማርያምን ስልኬ ይችላል ግን ስልክ ግዙልኝ አይደለም። ኪዳነ ምህረት ምስክሬን ወንድ ልጅ ነኝ። መስራት ነው የምፈልገው። ሰርቼ መለወጥ ነው የምፈልገው። እዚህ ጋር የእናቴን ሽሮ እየገለበቱ በልቼ ማታ ሰገባ ባዶ እጄ የሚሰማኝ ስሜት አለ። ለወንድ ልጅ ናቸው አይደል እንዴ? ወንድ ልጅ ማልቀስ አለበት ግዴታ። ማስታወቂያ አሰሩኝ ብሎ ማልቀስ የለበትም። በቃ አሰሩ፣ ደገፍ አድርጉኝ፣ መንገዱን አሳዩኝ፣ እኔ ልቀጥልበት። መንገዱን አሳዩኝ፣ በቃ አሰሩኝ አልኩት። አሁን ያለሁት ቀጨኔ መቃብር ቦታ ነው ያለሁት። እንግዲህ የምታያቸው ሁሉ ሰው ህልም ነበራቸው። የሆነ ነገር አድርጌ መኪና ገዝቼ ቤት ትዳር እዚህ እንደዚህ እና መጨረሻ ላይ ግን በቃ ይሄ ነው። በቃ እንደሚሞት ሰው ኑሮ፣ በቃ እንደሚሞት ሰው ልክ እንደዚህ ነገር። ለማንኛውም አንተ ከግርጣታ እስከ ራስ ፀጉሯ የምትበላ አበባ የመሰለች ሴት ይዘህ እንቁልልጭ እያልከን ጌምህን ወጥራ እየሸቀልክ ህይወትን እያስተካከልክ አንድ ቀን መቃብር ቦታ ሄደ ቪዲዮ ቀርጸ አነቃቂ ልትሆን ትሞክራለህ። በሞተ ሰው እንደምታነቃቃን ካነቃቃህን እቺን የመሰለች ሴት ያዙ፣ አብሽር፣ አፍቅራችሁ አትጎዱ፣ ህይወት አዲስ ነች፣ ይቀጥላል ምናምን አትልም እንዴ? ወጥሩ፣ ቲክቶክ ስሩ፣ ላይቭ ግቡ ምናምን አትልም እንዴ? እንደሚሞት ሰው ኑሮ የምትለን የራስን ላይፍ እያመቻች አይደል እንዴ? እንዴት ነው መላ የምናገኘው? እንዴት ነው የምንሯሯጠው? በርቱ፣ ተሯሯጡ። ሞራል አሰጥም እንዴ? እንደሚሞት ሰው ኑሮ ምናምን ብለህ ማሲንቆ ትመታለህ። መቃብር ቦታ ሄደ ህልማቸውን ሳያሳኩ የሞቱ ምናምን እዛ ውስጥ ስንት ህይወቱን አሳክቶ እድሜውን ኖሮ ጠግቦ የኖረ ስንት ሰው ነው ያለው እዛ ውስጥ? ምን ታውቃለህ? ህልም ነበራቸው፣ መኪና ገዝቼ ቤት ገዝቼ፣ ግን ይኸው ዛሬ እዚህ ናቸው ብለህ በሞተ ሰው ነው እንዴ ምሳሌ የምትሰጠው? መቃብር ላይ ነው እንዴ አነቃቂ ቪዲዮ የምንለቀው? ካነቃቃ በህይወት አነቃቃን፣ ካነቃቃ በችካ አነቃቃን።
ህይወትን እዚህ ጋር እያጣጣምክ እየኖርክ በሞተ ሰው ምሳሌ ግን አትስጥ። እንደሚሞት ሰው ኖሮ አትበለን። እውነትን ነው። ለራሳችን ህይወት እየኖርን በነገራችን ላይ ብዙ ጊዜ እንደዚህ የሆነ የሚያሳዝን ነገር ያመጡና እንግዲህ ፕሮሞት ያደርጋሉ እንደዚህ መጥፎ ነገሮችን ማለት ነው። ነገር ግን ሰው መነቃቃት የሚችለው በእንደዚህ ጎን ሳይሆን በጥሩ ነገሮችን በርታ፣ ጠንክር፣ ስራ እንዲያድርግ ስትባል ነው ሞራል ሚይዝ እንጂ እንደዚህ መቃብር ቦታዎችን እያሳየ አንዳንድ ሰዎች ሲሰሩ ልክ አይደለም። በነገራችን ላይ 2018 የስኬት ዓመቴ ነው ማለት የሚችለው የቀብር አስፈጻሚ ብቻ ነው። ምን ለማለት እንደፈለግ ገባችኋል? የሰው ልጅ ህይወት እንደ ኢትዮጵያ የረከሰበት የዓለማችን ክፍል እንደሌለ ባለፉት 10 እና 15 ዓመታት የወጡ ሪፖርቶች ያሳያሉና የሚገርመው በዚህ ባለፈው 5 ዓመት ብቻ ከ600 ሺህ በላይ ሰዎች የሞቱባቸው ግጭቶች ኢትዮጵያ ውስጥ እንደነበሩ ተዘግቧል። ብዙ አሁን ሰሞኑን የአሜሪካ ስቴት ዲፓርትመንት የሚያወጣው እሱን ያሳያል። ግን በጣም መልካሙ ነገር የተባለው ከ2025 እና 26 ባለፉት 2 ዓመታት ግን ይሄ ከፍተኛ መቀነስ አሳይቷል እና በ2025 3800 ብቻ የሚጠጉ ተዋጊዎች ከጦርነት ጋር በተያያዘ ኢትዮጵያ ውስጥ ሞተዋል። ከዛ ደግሞ በ2026 የሚገመተው 1800 ብቻ ይሞታሉ ተብሎ ነው። መረጃው ምን ያህል እውነት ነው ውሸት ነው ምን ያላቅም፣ ግን ሁላችንም ማሰብ እንደምንችለው ከነዚህ ቁጥሮች ቢያንስ ለኢትዮጵያ መልካም ጊዜ እየመጣ ነው። እውነት ነው ውሸት ነው የሚለውን እስቲ ኮመንት ላይ እናወራባታለን። ግን ካለፈው ሲነጻጸር ያው የተሻለ ነው። ግን ስቲል አስቡ እንግዲህ 3000 ምናምን 1000 ምናምን ሰው በጦርነት ሞተ ጥሩ ነው የሚባልበት ነውና ስቲል የሰው ህይወት ኢትዮጵያ ውስጥ ምን ያህል ቀላል እንደሆነ ያሳያል። እነዚህ ቁጥሮች ግን ንጹሃን ዜጎችን አይጨምሩም። ንጹሃን ዜጎች ላይ ባለፉት 2 እና 3 ዓመታት ከ10 ሺህ በላይ ሞተዋልና አሁን የጠሯቸው ቁጥሮች ተዋጊዎችን ብቻ የሚያሳያል። እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንግዲህ ሀገራችን ውስጥ ያለውን ነገር ሁላችንንም እየተመለከትን ያለ ነው። ሁላችንንም አብረን እየጠፋን ነው ጋይስ። ያየናቸው ቪዲዮዎችን የሀገራችን ሁኔታ የሚያሳዩ የሚያመላክቱ ነገሮች ናቸው ማለት ነው። እናንተ እዚህ ላይ ያላችሁ ሀሳብና አስተያየት ወይም መፍትሄ የምትሉት ነገር ምን መሆን ነው ያለበት ነው የምትሉት? እኔ እንግዲህ አመራር ላይ ያሉ ሰዎች መምራት አልቻሉም። ይህንን ስልጣን መልቀቅ አለባቸው። በፈቃደኝነት የሚለቁ ሰዎች አይደሉም። ነገር ግን በህዝቡ ሊለቁ ይችላሉ። በህዝቡ አብዮት ተነስቶ አንድ ነገር ሊደረግ ይገባል ብዬ ነው ማስበው። ምክንያቱም አመራር ላይ ያሉ ትናንሽ ሰዎች ናቸው። ትንሽ በጣት የሚቆጠሩ ናቸው። እያለቀ ያለው ህዝቡ ግን እንግዲህ ትልቁም ትንሹም ተጽዕኖ ሁሉም ነው እንግዲህ እያለቀ ያለውና እንግዲህ ይሄንን ነው ማለት የምፈልገው ማለት ነው። እጅግ በጣም የሚያሳዝን ነገር ነው። እኔ ደህና ነኝ ልል እችላለሁ፣ ግን ጎረቤት ያለው ሰው ሌላ አካባቢ ያለው ሰው ያለበትን ሁኔታ ስለምረዳ አያስችለኝም ማለት ነውና እንግዲህ የእናንተ ሀሳብ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ እጅግ በጣም መነጋገሪያ የነበረ ልጅ አለ። የእሱን ሁኔታ ምን ይመስላል በአሁኑ ሰዓት ያለበት የሚል ነው። ይህ ልጅ ደግሞ እንግዲህ የእናቱን ሬሳ ትቶ ወደ ትምህርት ቤት የሄደ እና እዛ የተፈተነ ልጅ ነውና ስለሱ ቪዲዮ ነው አይተን እንመለስ። ይህንን ቻሌንጅ እባካችሁ ሁላችንም እንቀላቀል። በቅርቡ ካሊድ የተባለ ወንድማችን እናቱ በጽና ታማ እኔ ምንም ብሆን ፈተናውን እንዳታቋርጥ ብላ ቃል አስገብተው ነበር። ከዛንም በኋላ እናትየው ስታርፍ ህመሙን ዋጥ አድርጎ የእናቱን ቃል አክብሮ የ8ኛ ክፍል ሚኒስትሪ ፈተናውን መፈተኑ ይታወሳል። በጣም የሚያሳዝነው ነገር ግን ካሊድ እናቱ ከሞተች በኋላ የሁለት ወንድሞቹ ኃላፊነት እሱ ጫንቃ ላይ መውደቁ ነው። በርካቶችም በዚህ ሰዓት ወንድሞቹን ማሳደጊያ ይሆን ዘንድ የቤት ስጦታ እንዲበረከትለት ክብርት ከንቲባዋን እየጠየቁ ይገኛል። ሁላችሁም ኮመንት ላይ ይህንን ጥያቄ እያቀረባችሁ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። ይህንን ቪዲዮ በደንብ ኮፒ ሊንክ እያደረገን ሼር እያደረግን ለክብርት ከንቲባዋ ይደርስ ዘንድ እኛም ቻሌንጁን እንቀላቀል። እናቴ ከኔ የምትፈልገው ትልቅ ቦታ እንድደርስ ነበረ። ሰላም ቤተሰብ፣ ተማሪ ካሊድን አፋልጉን ባልነው መሰረት አግኝተነዋል። በጣም አሳዛኝ ታሪክ። የእናቱን ማረፍ ሰምቶ ሚኒስትሪ ሄዶ ተፈትኖ የእናቱን አደራ የተቀበለና የፈጸመ ጀግና ወንድማችንን ተማሪ ካሊድን አግኝተነዋል። እስቲ እንተዋወቀው። እሱ የሚለን ነገር አለ ደግሞ እንሰማዋለን። ካሊድ ሰላም ነው? ሰላም። እንግዲህ ብዙ የኢትዮጵያ ሕዝብ ቪዲዮህን አይቷል እና ታሪክህን ሰምቷል እና የፈተና ቀን
ሄደህ ተፈትነሃል እና መች ነበር ፈተናውና እንዴት ነበር የነበረው ስሜት በትንሹም ቢሆን ለኢትዮጵያ ሕዝብ ብትነግረን ደስ ይለናል። ፈተናው በ11ኛ ቀን ነበረ። በ11 ቀን ነበረ። እሷም እናቴም በዛው ቀን ነው መተችው። ሳትሞት በፊት የፈለከውን ነገር ብትሆንም የፈለከው ነገር ቢመጣብህም ትምህርትን እንዳታቋርጥ ብላኝ ነበረ። እናም ይህን ፈተና እንድፈተን ነግረኝ ነበረ። እናም እኔም እሷን አጥቼ የእሷን አደራ አሟላለሁ ብዬ እጄ ተፈትኜ ከሰዓት ደግሞ መጥቼ እሷን መቃብር እጄ አድርጌ መጣ። እሷን ቀብሬ መጣ። ከዛ በኋላውን ተመልሼ ተፈተንኩ ከሰዓቱን ፈተና ማለት ነው። ቤተሰብ ተማሪ ካሊድን ማገዝ የምትፈልጉ በዚህ ሰዓት የአዋሽ ባንክ አካውንት ተከፍቷል። አካውንቱን እሱ ይነግራቸዋል። 01 32 01 11 54 33 10 0 በአብዱል ሐኪም ቃሲም በመሐመድ አብደላና በተማሪ ካሊድ ቃሲም በሶስት ሰው ጥምረት ተከፍቶለታል። በዚህ ማገዝ ትችላላችሁ። አንዱ ምን ብሎ ጠየቀው? ለአንተ የመጨረሻ የከፋ ህይወት መቼ ነው ምናምን ብሎ ሲጠይቀው መጀመሪያ ማፈቅራትን ሴት ሳጣለ። ኧረ በኢየሱስ ስማት እኮ በጣም ተራ ነገር እኮ ነው። አለን እኮ እኛ እናታችንን ጉድጓድ አይናችን እያየ የተቆፈረ ጉድጓድ ላይ ተቀብራ አፈር የነሰነስን እኮ እኛ አለን። የምር የህይወት አስከፊነት እኮ ከዚህ ወዲያ ምንም ነገር የለም። እግዚአብሔር ፍቅር ፍቅረኛ ምናምን ኧረ በስመ አብ ይሄ እኮ አይወራም። እግዚአብሔርን ሚዲያ ላይ ወጥተህ ማውራት የለብህም። ራሱ እናትን የመሰለ ነገር ተቆፈረ ጉድጓድ ላይ እንዲህ አፈር ነስንሶ ከመቅበሩ ላይ የሚያም ነገር የለም። እግዚአብሔር በጣም እሱ ነው አስከፊው። በጣም የሚያመው ነው። እንከራችሁ ይሄ እንደ ጥያቄ አትጠይቁት። ራሱ አለቀ መልሱ ይሄና ይሄ ብቻ ነው። እግዚአብሔር እንግዲህ ይሄንን ይመስላል። እጅግ በጣም የሚያሳዝን ነገር ነው። ልጁ ግን እኔ እንጃ ብዙም እየገባው አይመስለኝም የእናቱን ህልፈት ማለት ነው። እንግዲህ ካደገ በኋላ ምን አይነት ስሜት እንደሚሰማው አላቅም። ነገር ግን መርዳት የምትችሉ ሰዎች ካላችሁ መርዳት ትችላላችሁ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ደግሞ ሳሸጋግራችሁ የአያት 49 የደረሰው የቤተክርስቲያን የፕሮቴስታንት ወንድም ወገኖቻችን ቤተክርስቲያን ሰዎች ሲያፈርሱት ነበረ። በጣም ትላልቅ ሰዎች ነበሩና እንግዲህ ስለ እነሱ ጉዳይ ብዙ ሰው ሲናገር ነበር። እንግዲህ ፌዴራል ፖሊስ ይህንን ነገር አጣርቶ ሰዎቹ እንዳገኛቸውና ወደ ፍርድ እንደሚቀርቡ እየተሰማን ያለው እጅግ በጣም ደስ የሚል ዜና ነው ማለት ነው። እሱ ደግሞ ላሰማችሁና ወደ ቀጣይ ቪዲዮ አሻግራችኋለሁ ማለት ነው። ፖሊስ ጣቢያ እዚህ ነው። ፖሊስ ጣቢያው ደግሞ እዚህ ቅርብ ነው። አሁን ይሄም ማህፀን ልጅ ይወልዳል። መርገም ለልጅ ልጆቻቸው ያወርሳሉ። እነኚህም እናቶች ተብለው ይጠራሉ። በጣም ሾርት ሚሞሪ ስለሆናችሁ ነው እንጂ ከሁለት ሳምንት በፊት ነበር አርሲ ላይ ሰው ታረደ፣ ቤተክርስቲያን ነደደ እያላችሁ የነበራችሁት። ይኸው በመሃል ከተማ በአዲስ አበባ ደግሞ ቤተክርስቲያን እያወደማችሁ ነው ያላችሁት። የፕሮቴስታንት ማምለኪያ ቦታ ያፈረሱ አካላት በሕግ ሊጠየቁ ይገባል። ያንን መነሻ በማድረግ በኦርቶዶክስ ላይ የጥላቻ ንግግር የሚያደርጉም በተመሳሳይ መልኩ በሕግ ሊጠየቁ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በሀገራችን ከጊዜ ወደ ጊዜ እየተስፋፋ የመጣውን የደቦ ፍርድ እንድትቃወሙና ተገቢው የሕግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ ከሰሞኑ በአዲስ አበባ በአንድ ቦታ የፕሮቴስታንት ሃይማኖት ተከታዮች ማምለኪያ ቦታ ሰዎች በግሩፕ ሆነው
እያፈረሱ ይታያል። ይሄንን ጉዳይ በተመለከተ እነዚህ አካላት በህግ ሳይታዘዙ በፍርድ ቤት ተገቢውን ትዕዛዝ ሳያገኙና ለማፍረስ ስልጣን ሳይወስዱ ከሆነ ይሄንን እርምጃ የወሰዱት በህግ ሊጠየቁ ይገባል። በሀገራችን የህገወጥ ቦታዎች ከሆኑ የሚፈርስባቸው የህግ አካሄዶች አሉ። በክፍለ ከተማም ህገወጥ አፍራሽ ኃይል የሚባል የተቋቋመ ያለ በወረዳ ደረጃ፣ ከዚህ ከፍ ስል ደግሞ በፍርድ ቤት ትዕዛዝ ህገወጥ ከሆነ ቦታው በፍርድ ቤት ተረጋግጦ ሊፈርስ ይችላል። ከዚህ ውጪ ሳይታዘዙ ህጋዊ ስልጣን ሳይኖራቸው እነዚህ ቀደም ሲል የተመለከቷቸው አካላት ያንን ቦታ ያፈረሱ እንደሆነ በህግ ሊጠየቁ ይገባል። ነገር ግን አንዳንድ የፕሮቴስታንት እምነት ተከታዮች ይህንን መነሻ በማድረግ በኦርቶዶክስ እምነት ተከታይ ላይ ያነጣጠረ የጥላቻ ንግግር እያደረጉ ይገኛሉ። እነዚህ አካላት የምን ሃይማኖት ተከታይ እንደሆኑ አልታወቁም። በኦርቶዶክስ ተወክለው የተገኙ ስለመሆናቸው ምንም ማስረጃ ሳይቀርብ ግልጽ የሆነ የጥላቻ ንግግር እየተነገረ ከሚዘዋወሩ ቪዲዮዎች ላይ ለመረዳት ይቻላል። ስለዚህ ሁለቱም አካላት አፍራሾችም ለህግ ሊቀርቡ ይገባል። ይህንን መነሻ አድርጎ የጥላቻ ንግግር የሚያደርጉ አካላትም በተመሳሳይ መልኩ ሊጠየቁ ይገባል እላለሁ። አመሰግናለሁ። እንግዲህ ሆን ብለው አላማ ይዘው እየመጡ ነው የሚመስለው። ምክንያቱም ይህንን የምልበት ምክንያት እንግዲህ ስለ ፕሮቴስታንት ቸርች እንግዲህ እያፈረሱት ይታያል አይደለ? ከዛን ደግሞ ለዛ ተቃውሞ ደግሞ ሌላ ሰው ቪዲዮ ይሰራል ማለት ነው። ይህ ምን ማለት ነው? እንግዲህ እኔ የሆነ ነገር አቀብላለሁ፣ አንተ ደግሞ ተቃወም፣ ህዝቡን ለማስነሳት ማለት ነው። አጀንዳ ለማስቀየር ማለት ነው። እና እንግዲህ እንደዛ ነው የሚመስለው። በጣም የሚገርማችሁ ነገር ደግሞ እዚህ ላይ የተሳተፉ ሰዎች እጅግ በጣም ትላልቅ ሰዎች አሉ። ምናልባት ቪዲዮ ላይ ፎቶ ላይ አይታችሁት እንዳያችሁት ማለት ነው። እጅግ በጣም የሚያሳዝን ነገር ነው ማለት ነው። እዚህ ላይ ያላችሁ ሀሳብና አስተያየት ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ትላንት እጅግ በጣም መነጋገሪያ የነበረ ቪዲዮ ነበረ። እንግዲህ የኦርቶዶክስ ቤተክርስቲያን ሲፈርስ የሚታይ ቪዲዮ ነበረ። ያ ደግሞ እንግዲህ ብዙ ሰዎች መንግስት እያፈረሰው እንደሆነ ሲናገሩ ነበረ። ግን ይህ ልክ እንዳልሆነ ነው እኔ የሰማሁት ማለት ነው። ለግንባታ አዲስ ለማሰራት ነው እንግዲህ ይህንን ነገር እያደረጉ የነበረው የሚባል ነገር ሰምቻለሁ። እናንተም ሀሳብ መስጠት ትችላላችሁ የምታውቁት ነገር ካለ። እኔ የሰማሁት ግን ይህ ነው ማለት ነው። እኔ በዚህ ሰዓት እንግዲህ ቤተክርስቲያን እያፈረሱ መገንባት ለሌብነት የሚመች ነገር ስለሆነ ይህንን ነገር መቃወም ያለብን ይመስለኛል። ሰው እየተራበ ሰው እየተቸገረ ቤተክርስቲያን አፍርሶ እንደ አዲስ መገንባት ለሌብነት የሚመች ስራ ስለሆነ ይሄ እንግዲህ እኔ በግሌ የምቃወመው ነገር ነው። ቤተክርስቲያን መስራት መልካም ነገር ሆኖ እያለ ነገር ግን ቤተክርስቲያን አፍርሶ ሌላ መስራት ግን ልክ አይመስለኝም ማለት እፈልጋለሁኝ ማለት ነው። ቪዲዮውን ላሳያችሁና ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። እንግዲህ እንደተመለከታችሁት ነው ቪዲዮ። ስለዚህ ወደ ቀጣይ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ እንግዲህ ትላንት እጅግ በጣም መነጋገሪያ ነበረ። ይህ ደግሞ ከአርቲስት ዳንኤል ጢሞ ጋር የነበረው ቆይታ ነበረ፣ እንዲሁም ደግሞ ፕሮግራም ነበር። እዛ ላይ የነበረው አንዳንድ ቪዲዮዎችን ላሳያችሁና ተመልሼ እመጣለሁ ማለት ነው። እጅግ በጣም የሚያስደስት ነገር ነው ማለት ነው። በሰይፉ ፋንታሁን ሾው ላይ በመቅረብ ለምን ከአርቲስትነት ሙያ ራቅ ለሚለው ጥያቄ ለቀረበለት ራበኛ በማለት የመለሰው አርቲስት ዳኒ ጢሞ በዛሬው ዕለት ከሶሻል ሚዲያ ኢንፍሉዌንሰር ከጀርባዬ እንደምትመለከቱት ከአዶናይ ጋር በመገናኘት የአባቶችን ቀን በትናንትናው ዕለት እሱንም በማስመልከት ቤቱ እንደምትመለከቱት ራትና መጠጦችን ጋብዞት እንዲሁም አዲስ ቻሌንጆች እንግዲህ ይዞላችሁ መጥቷል ማለት ነው። እሱንም በድጋሚ ይዤላችሁ መለሳለሁ። አዶናይ እጅግ ላቅ ያለ ምስጋናችንን ልናቀርብለት እንወዳለን። ከዚህ በፊትም በንግግሩ አርቲስቶች ለሀገራቸው በዋሉላት ልክ ዋጋቸው እየተከፈላቸው አይደለም በማለት ከዚህ በፊትም ብዙ ቻሌንጆች ሳስጀምሮ የመኪና ቻሌንጆች ሲያበረክት ተመልክተናል። ትልቅ ግብዣ አድርጎለታል። ፕሮግራሞችን ይዘጋጃሉ። ያንን ፕሮግራም ላይ ሁላችንም እስከ ቪአይፒ ድረስ አለ። በየአቅማችን እንሳተፋለን። ሰላማችሁ ይብዛ። ወዳችኋለሁ።
የስዕል ስጦታ ነው ያዘጋጁ አሉ። የክብር እንግዳው አርቲስት አለማየሁ ታደሰ ለዳኒ ለዛሬው ሙሽራችን ለአርቲስት ዳንኤል አሸናፊ ይሰጥልናል። የስዕል ስጦታ የያዛችሁ እባካችሁ ወደ መድረኩ ዳኒን በጣም እንዳናቆመው እባካችሁ። የዳኒ ቀኝ እጅ የዳኒ ወንድም ለዳኒ ይሄ ሁሉ ነገር እንዲሆን ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም ያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ በልዩ ሁኔታ ያዘጋጀለት እጅግ ለሚያደንቀውና ለሚወደው ተዋናይ ለወንድሙ ለጓደኛው የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ እንግዲህ ዋንጫ አማኑኤል ለራሱ የተሸለመውን ዋንጫ ነው ለሚወደው ለዳኒ ዋንጫ እየሰጠው ያለው። ከዚሁ ጀርባ አማን ነበረ። በርካታ የኮሚቴ አባላት አሉ። ለእያንዳንዳችን እግዚአብሔር የተመሰገነ ይሁን ለዚህ ቀን ያበቃል። ዳኒዬ በጣም ወደው ማከብረው ትልቅ ተዋናይ ነው። ይሄንን ፍቅር ክብር ስላየ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ ጊዜ ሌላው ቲያትር መቼም ምን ያህል ክብር እንዳለውና ፍቅር እንዳለው ያው አለማየሁ ፊት መናገር አይቻልም። ግን እነዚህ ሁለት ልጆች እዚህ ሳጥን ውስጥ ረጅም ሰዓት የቆሙ ልጆች አይታችሁ እናንተንም ቲያትርና አክብራችሁ ዳኒና አክብራችሁ ባለሙያውን ብላችሁ የመጣችሁ ሁሉ እግዚአብሔር ይስጥልን። የዳኒ ህመም የብዙዎቻችን የተዋናዮች ህመም ሁላችን እግዚአብሔር ይስጥልን። የምንወደው የምናከብረው ደራሲ፣ አዘጋጅ፣ ፕሮዲሰር፣ ተዋናይ እጅግ የምናደንቀው የክብር እንግዳችን የቱ ጋር ያለው አርቲስት አለማየሁ ታደሰ ስለመጣ በጣም ደስ ብሏል። የክብር እንግዳችን ነው። ዳኒ በጣም ይወደዋል፣ አሌክስ ዳኒን በጣም ይወዳል። ሁለቱም ለጥበብ ለፍተዋል፣ ደክመዋል፣ ሰርተዋል። በጥበብ ውስጥ እንግዲህ ወንድማማቾች ናቸው፣ ጓደኛማቾች ናቸው። እንግዲህ ዛሬ ለዚህ ዕለት ለዚህ ፕሮግራም ዳኒ የሚመሰገንበት የሚከበርበት የሰራውን የሚያጭንበት ፕሮግራም ላይ ተገናኝተናል። አሌክስ ምን ተሰማ? እንደምን አመሻችሁ። ከዳኒ ጋር ብዙ አልተገናኘንም። በመድረክ አንድ ክፍል አጋፋሪን አብረን ሰርተናል። ያለው ዲሲፕሊን፣ ለሙያው ያለው አክብሮት እጅግ በጣም የሚደንቅ ነው። ይህ ጉዳይ ከተፈጠረ በኋላ ሶሻል ሚዲያው ላይ፣ ባለሙያው ላይ፣ ከሙያው ውጭ ያሉት ሰዎች ላይ
የተገለጠው ነገር የዳኒን ልብ ነው ያየሁት። ሳንሰስት የከፈልነው ሙያ እኛ ባላሰብነው መንገድ እግዚአብሔር በሚያውቀው ሳይከፈልን አይቀርም። ልብህ ነው ድካምህ ነው የከፈለ። ዳኒ አሁንም በጣም መልካም ምኞት ነው የምመኝልህ። ጤና ተመልሰን መድረክ ላይ አብረን እንድንቆም ነው የምመኘው። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል የለኝም። የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም፣ አመፀኛ ልጅ ነኝ። ግን አመፄን አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ለእናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን መላእክቱም ክብር ይሁን። ከዛ መለስ ስለ እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ሕግ አይደለሁም። የነሱ ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸዋልና መድኃኒዓለም ክርስቶስ ደካማችሁ እግዚአብሔር ያክብርልን። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ አይደለም፣ ከዛ ፊት ገና ከጅምሩ ጀምሮ ከልብ ይወደዋል። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያድልልን። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ የሚያውቁኝ ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርምም? አስችሎኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚህ ሀገር ውስጥም ያላችሁ እናንተም ከፊት ለፊት ያላችሁ መድኃኒዓለም ክርስቶስ የልባችሁን መሻት ይፈጽምላችሁ። ገባዬ ሲሳይ ፎቄ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ጎዶሎ ይሞላ ነበር። የጎደለውን ሁሉ መድኃኒዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሁሉ ሳትሳሳ ስታስታመመኝ ነበረች። ህመሙን ነርቨስ ነው የሚያደርገው። መድኃኒቱ ሲጀማ አይተወኝም። በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላው ትባላለች። አጸያየ ታየ ተመስሏል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ እንደምታዘዙት ይታዘዛል። እግዚአብሔር ያክብር። ብሔራዊ ቲያትር ንጉሥ አርማን የሰራችሁ ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኒዓለም ክርስቶስ አትጡ፣ የምትሰጡት አትጡ። ልበ መልካም መሆን በፍላጎት አለ። እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም ተመሰገናችሁ። ለእኔ ያደረጋችሁ እዚህ የተገኛችሁም ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባ ትከልልልኝ። እንግዲህ አብራችሁ ስለቆማችሁ እናመሰግናለን።
እጅግ አስደሳች ነገር ልነግራችሁ ነው። እንግዲህ የአርቲስት ዳንኤል ጢሞን የሕክምና ወጪ ዶክተር ኢሳያስ የሞርኒንግ ስታር ባለቤት ሙሉ የሕክምና ወጪውን እንደሚሸፍንም እንግዲህ ተገልጿል። በእንግዲህ በቦታው ላይ በጣም ብዙ በርካታ ሰዎችም የተለያየ አርቲስት ዳንኤል ጢሞን ሊያግዙ የሚችሉ ነገሮችን ቃል ገብተዋል። ፕሮግራሙ የሚገርም ፕሮግራም ነበረ። እንግዲህ እንዲህ ስንተባበር በጣም ነው ደስ የሚለው። በሙያው ውስጥ ያሉ ሰዎች ያላገኙትን ነገር እንደዚህ በችግር ጊዜያቸው ላይ ሰፖርት ማድረግና እንደዚህ አብሮነትን ማሳየት በጣም ደስ የሚልና የሚበረታታ ነገር ነው። በጣም ደስ ብሎኛል። ወዳችኋለሁ። ጊዜም አንድ እርምጃ ወደፊት በመራመድ የሚታወቀው ወንድማችን አዶናይ አንድ እርምጃውንም ተራምዷል ማለት ነውና በጣም ደስ ብሎኛል። የምር ስጠብቆ የነበረ ነገር ስለሆነ ነው። እዩት እስቲ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብር አይደል እንዴ? ባከል በእናትህ ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብዳ ነህ ባከለ ድምፁም ግብዳ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? እስቲ እናንተ ደግሞ በቀጣይ ምን ሊያደርግ ይችላል፣ ምን ሊፈጠር ይችላል የሚለውን ነገር ገምቱ፣ ኮመንት ላይ አስቀምጡልኝ። ለግምት ማን ብሎ እሺ ሰላም እንዴት አላችሁ? የመጣሁት ለደስታ መልእክት ነው። ለዳኒ እጅግ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ብዙ ስጦታዎች ተሰጥተውታል። ግን ያው ይሄም በቂ አይደለም፣ ከዚህም በላይ ይገባዋል። ብዙ አዳዲስ ነገሮችንም እንጠብቃለን። ከሰይፉ ጀምሮ እስከ ዛሬ ፖስት እስከ አዶናይ ፖስት ድረስ ትልቅ ርብርብ ተደርጓል። ለዚህ እኔ ፐርሰናሊ ላመሰግነው እፈልጋለሁ። ሰይፉንም አማኑኤል ሀብታሙን ራሱ አዶናይን በዚህ ላይ ሙሉ ኮሚቴውን ብሔራዊ ቲያትር ያስተባበሩትን ሁሉንም እጅግ በጣም ብዙ የጥበብ ባለሙያዎች ናቸው እዚህ ላይ የተሳተፉት። ይሄ ደግሞ ቀላል አይደለም። ስለዚህ ፐርሰናሊ በጣም ላመሰግናቸው እወዳለሁኝ ማለት ነው። ምክንያቱም ዛሬ ራሱ የታየው ቲያትር ሙሉ ገቢው ለሱ ነው የሆነው። ታዲያ ይሄ ሲሆን አንተ ለዳኒ ምን አደረክለት ማለታችሁ አይቀርም፣ ወይም ምን አድርገህለታል? ለዳኒ እንታወቃለን ከዚህ ላይ ረጅም ጊዜ ማለት 3 ዓመት ምናምን ይሆናል። ግን ምን አደረክለት? የሱራፌል መኪና ሽልማት በኋላ ከሱራፌል ሽልማት በኋላ አንቱ ስለማይባል ነው የጥበብ ሰው ዳኒ ሱሬ ምናምን እያልኩ ማውራውና ከሱሬ የመኪና ሽልማት በኋላ ቀጥታ ለአዶናይ ቴክስት ያደረኩለት የዳኒን ጉዳይ ነው። ምክንያቱም አለ ቴክስቱን አያይዝላችኋለሁኝ ከላይ በቃ ያለበትን ሁኔታ እና እንዲረዳው የፈለግኩት። ስለዚህ ቀጣዩና ሌላ ከዚህ በኋላ ምንም እኮ አላስቸግርም፣ በቃ እናድርግለት ቢያንስ። ምክንያቱም ስለማውቀው ያለበትን ሁኔታ ሰው ያስፈልገዋል። አዎ በደንብ ያስፈልገዋል። በደንብ እገዛ የሚያስፈልገውም ሰው ስለሆነ ብዙ ነገር ስለደረሰበት ጤና ቀላል አይደለም። ጤና ጉዳይ ቀላል ጉዳይ ስላልሆነ ማለት ነው። ከምንም በላይ ነው ጤናና። ስለዚህ ቢያንስ ለዛ እንኳን እንድረሰው ነገር እናድርግለት ብዬ ቴክስት አድርጌለታለሁ። አዶናይ በእርግጥ በጣም ቢዚ ስለሆነ ምናምን ብዙም ላያየው ይችላል። ደግሞ ማናጀርም ስላለ ምናምን ብዙም ያኔ ማየት እድሉ ላይኖረው ይችላል። ግን በጣም ደስ ያለኝ ደግሞ ዛሬ ፖስት ሲያደርግ አዶናይ በጣም ነው ደስ ያለኝ። ምክንያቱም ቀላል አይደለም። አዶናይ ፖስት ሲያደርግ 400,000 500,000 በሚሊዮን ነው የሚታየውና ስለዚህ ከዛ ሚሊዮን ሰዎች ውስጥ 10 ጥሩ ልብ ያላቸው ወይንም 20 ጥሩ ልብ ያላቸው ደጋግ ሰዎች ካሉ ዳኒን መርዳት ማገዝ በደንብ ይቻላል ማለት ነውና ለዚህ በጣም ነው ደስ ያለኝ። ዛሬ ፖስት ሲያደርገው እሱም ቤት እንግዳ አድርጎ ሲጋብዘው የሚያሳይ ቪዲዮ ፖስት አድርጎልን በጣም ነው ደስ ያለኝ። ቴክስቱን ከላይ ያይዝላችኋለሁ። በቃ ቢያንስ ያ ቴክስት ምን አልቀረም ነው ያልኩት እና ደስ ነው ያለኝ በጣም። ስለዚህ ብቻ እግዚአብሔር ይመስገን። ያው አንተ ምን አደረክለት? ያው ደስ እንግዲህ ወደፊት ደግሞ ሌላ ነገር በሰፊው መድረክ ምን እንደነበረ እናወራለን። ብቻ ይመቻችሁ። በጣም ደስ ስላለኝ ነው ይሄንን ቪዲዮ የሰራሁትኝ። በጣም ደስ ብሎኛል። ዳኒ ከዚህም በላይ ይገባዋል። ገና ከዚህም በላይ ደግሞ እናያለን። ከዚህም በላይ ይደረግለታል። ገና ነው ይሄ ገና ነውና ይመቻችሁ። ወዳችኋለሁ። እንግዲህ እጅግ በጣም የሚያስደስት ነገር ነው። በዚህ አጋጣሚ ለሰይፉ ፋንታሁንም ለወንድማችን አዶናይም እጅግ ምስጋና የሚገባቸው ነገር ነው። ሰይፉ ጀመረው አዶናይ ጥሩ ነገር አድርጓል ማለት ነው። ምናልባት ትላንት ጊዜ አልነበረም፣ ማታ ነበረ የለጠፈው አዶናይ ምናልባት ከሱ አንጻር። ነገር ግን ካሁን በኋላ ቪዲዮ እያዩ የሚያግዙ ሰዎች ይኖራሉ ብዬ አስባለሁኝ። እድሜና ጤና ይስጥህ ዳኒ ማለት እፈልጋለሁኝ ማለት ነው። በነገራችን ላይ አዶናይ እንደዚህ ሰዎች ቢያግዙት ጥሩ ነው ብዬ አስባለሁኝ። ሰይፉ ፋንታሁን አለ፣ ሌሎችም አሉ። እነሱ ቢያግዙት አዶናይ ላይ ጫና ባይደረግ ጥሩ ነው። እንደዚህ ሁላችንም እየተጋገዝን ብንሰራ
መልካም ነው ብዬ አስባለሁኝ ማለት ነው። እንግዲህ ሌሎች አንድ ቪዲዮ አለ የሊያ አለ እንዲሁም ደግሞ የአዶናይ ህርት ጉዳይ ወደ አሜሪካ ሄዳለሁ እያለ ነው ያለው። እሱን እናዳመጥ። ይህ የመጨረሻ ቪዲዮ ነው ማለት ነው። እንዴ ከማን ጋር ነው እንዴ? ዳኒ ጽሞ ሄደ እንዴ? አገኘው እንዴ ጋይስ? ዋው ዋው ጋይስ የምር ደስ አለኝ። እንበይ መጣያችሁ። ዋው እናመሰግናለን ወንድማችን አዶናይ። አሁን ያዩት በነገራችን ላይ ጋይስ በቤት ነው። ዋው ዋው እኔ በጣም ልቤን የነካኝ አርቲስት ነው። ባይዘው ራበኝ ሲል አንጀቴን የተላወሰው ጋይስ እናቴ ትሙት። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም የበደለንን ሰው ከወንድ ቲክቶከር ማን ይመችሻል? አዶናይ ቲክቶከር ማን ነው የሚመችህ? አዶናይ ይልኛው ቲክቶከር ከወንድ ማንም አይመችህም? ማንም የሚመቻችሁ ከወንድ ቲክቶከር? አዶናይ ዋው ቴንክ ዩ የሚመችሽ አዶናይ ወንድ ቲክቶከር ማን ነው የሚመችሽ? ወንድ ቲክቶከር ማን ነው የሚመቻችሁ? ቲክቶክ ታያላችሁ? አታዩ? አዶናይ አይመቻችሁም? አዶናይ ይመቻችኋል? ቲክቶከር ከወንድ ቲክቶከር ማን ይመቻል? ባባ አዶናይ ታይሻው ከወንድ ቲክቶከር ማን ይመቻል? ማን ይመቻል? ቲክቶከር አንተ ትመቻለህ። አንተስ ማን ነው? አዶናይ ለምን ነው የምትወጂው? ሴቶችን ስለሚያበረታታ አዶናይን ብላለች። እንግዲህ ሴቶችን ስለሚያበረታታ ኮንፊደንስ ስለሚሰጥ አዶናይን በጣም ነው የምወደው ብላለች። ብታገኘው ምን ታደርጊዋለሽ? አይደንቀዋለሁ። ምን ይሰማሻል ብታገኘው? ደስታ ይሰማኛል። ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። ትልቅ ተአምር፣ ትልቅ ታሪክ። ኃይለቴ እንዴት ነው ባዲ? አለ ሶሪ ሌት ሆኜ መጣሁ። ቴንክ ዩ። ዛሬ እንግዲህ ትልቅ ቀን ነው። ሃርት ቱ ሃርት ፋውንዴሽን 1000 ልጆች ለማሳከም እንግዲህ አላማ ይዘን ወደ አሜሪካ የምናቀናበት ጊዜ ተቃርቧል። ሃይናት ቴንክ ዩ ሶ ማች ቴንክ ዩ ቬሪ ማች። ስላልሆነ ዋዛ በሆነው ባልሆነው ይቅር ጭቅጭቃችን አይስ ንትርክ ንዝንዝ ካለ በኑሯችን መካከል ወዳጃችንም ይርቃል ሀብትም ቢሆን ይሸሻል ፍቅር ከኛ እንዳይለይ። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እጅግ በጣም የሚያስደስት ነገር ነው። የአዶናይ ወንድማችን አሁን ደግሞ እንደ አዲስ እንግዲህ 1000 ህፃናትን የልብ ህሙማን ለማሳከም ወደ አሜሪካ ይሄዳል ማለት ነው።
እጅግ በጣም ደስ ብሎኛል። በነገራችን ላይ የቤተሰቦቻቸውን ህይወት እንግዲህ ምን አይነት ጭንቀት ውስጥ እንዳሉና እንግዲህ እነዚህ ልጆች ሲታከሙ ደግሞ የምናየው ጉዳይ ነው። እጅግ በጣም ደስ ብሎኛል ማለት እፈልጋለሁ። እናንተ እዚህ ላይ ሀሳብና አስተያየታችሁ ማጋራት ትችላላችሁ ማለት ነው። እኔ በጣም ደስ ብሎኛል ጋይስ እና እንግዲህ እዚህ ላይ አበቃለሁኝ። እኔ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ ማለት እወዳለሁኝ። ሰላም ለሀገራችን፣ ሰላም። አመሰግናለሁ። በትላንትና ታሪክ ማንም አይመዘንም። ትላንትና ቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለካው ዛሬ በቆምክበት አቋም ላይ ነው። እግዚአብሔር እኮ እያኖረን ነው ሁላችንም፣ ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ እንደጠቆም የሚያደርገኝ? እሷን እኮ መቀበል ያቃተች። ይሄንን አምነህ ተቀበል። አሁን አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ ይላል። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልቦና። ስለዚህ ፈተና እንዳለብህ ማወቅ መቻል አለብህ። ምቀኛ እንዳለብህ ማወቅ መቻል አለብህ። ቅድም እንዳልኩ ነው ክርስቶስን ያዘው እየከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ስለዚህ ምን አስጨነቀ? እርሳው ተው። ዝም ብለህ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ ወደ መንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። አንዳንዴ ቁጭ ብለህ ታስበውና ማለት ነው ለምንድን ነው አንድ ሰው በቃ ጣት ቀሳሪ ነው? ለምን ስፔሻሊ እኛ አበሾች በጣም ጣት መቀሰር ነው እንዳለን ታውቃለህ። ከዛ የሆነ ያለን ጉድፍ የደበቅነው ነገር እኮ እንደሌለ እኮ ነው የምናስመስለው። ደግሞ ለምንድን ነው ማስተዋል የጎደለው? እኛም ጎደሎነት እንዳለን እኛም ብንወጣና ወደፊት ትንሽ መታየት ብንጀምር የሆነ የሚጠቁብን ሰው እንዳለ ማስተዋል ያጥርናል። እሱ ነው እና አለማስተዋሉ ላይ ነው ብዬ ነው የማስበው። ሁሉም ሰው በልክነኝነት ነው የሚኖረው፣ ራሱን አያይም። ይሄ ደግሞ የደካማ ሰዎች ብዙዎቻችን ደካሞች ነን። የራሳችን ጉድፍ አለብን አንመለከትም። የዛን ያህልም ደግሞ ብዙ ቀና ሰዎች አሉ፣ መልካም ሰዎች አሉ፣ በመፍራት ቆመው ያሉ። ስለዚህ የትኛው ነው የሚያዋጣው? በፍርሃት መኖር ወይንስ ተዋግቶ ወደፊት መሄድ? በቃ እንዋጋለን። በደም ግዴታ ነው። እርግጠኛውን መልካም ባታደርግ የመጣውና የሚመጣው ነገር በሙሉ አይመጣም። ማንም አያስታውስማ። ማን ያውቃል? ዝም ብሎ እንደሌላው ይሄ ብሎ ይሄዳል። ከሌሎቹ የተለየህበት ነገር ምንድነው? አንተ አሉ ከሚባሉት በሰራተኞች ተገንጥለህ አይን ውስጥ የገባኸው ለምንድን ነው? ባደረግከውና በምታደርገው ነገር ነው። ስለዚህ ቅናት አለ ማለት ነው። ክፉ ሐሳብ የሰይጣን ነው በምስል ታዲያ ለማን ነው እጅ መስጠት ያለብን? ለእግዚአብሔር ወይስ ምላሹ ያንተ ነው? እውነትን ስታይ መጋረጃው ሲገለጥ አትሽሽ ይባላል። ሂድ ወደፊት። እውነት ነው። እሷ ነች የምታስፈራው አብዛኛው ሰው እኮ። እሷ መጋፈጥ ከቻልክ ሁሉም ነገር ቀላል ይሆናል። አሚን ከባድ ነው ግን ትንቀሳቀሳለህ፣ ትችላለህ፣ አትደርቅም። አዎ አብዛኛው ሀበሻ ብዬ ማስበው እኔ ጣት እንዳይቀሰርበት የተደበቀና የደረቀ ህዝብ ነው። በቃ ፍርሃት በድብቅ ስንት ክህሎት ያለን ፍጡራን እኮ ነው ማለት ኢትዮጵያውያን። ስንት ድምጽ ያላቸው አሉ። ቤታቸው ሲቆልፉ ተአምር ኢንተርናሽናል የሚያደርጋቸው እኛን የሚያስጠሩ ስንት ሰዎች አሉ። ግን ያቺ ጣት እንዳትቀሰርባቸው በራቸው ዘግተው በቃ። አሁን ቲያትር ማለት በጣም ከባድ ነው እውነት ለመናገር። because ስሜቱን የዛኔው ማምጣት አለብህ፣ እዛው መሆን አለብህ። በቃ ይሄ አይምሮ መላቀቅ አለበት ከልብህ ጋር ንጹህ የሆነው እንትንህን ማስተላለፍ ማለት ነው። ብዙ ሰዎች አያረጉትም። በጣም ትልቅ አቅም ይጠይቃል።